ነቢዩ ዳንኤል ዘንዶ እንደገደለ እና ጣዖታቱን እንዳሳፈረ ያውቃሉ? ውድ አድማጭ ተመልካቾቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እስኪ ነቢዩ ዳንኤል ዘንዶውን እንዴት እንደገደለውና የእግዚአብሔርን ሰብ ከፍ ከፍ እንዳደረገ በጥቂቱ እንመልከት። መልካም ቆይታ። ነቢዩ ዳንኤል በነበረበት ወቅት ቂሮስ የተባለ ንጉሥ ነበረ። በዛ ዘመን ቤል የሚባል አምላክ እያመለኩ፣ ይህ ቤል ጣዖት ነው፣ የተቀረጸ ነው፣ እጅ እግር ያለው አይን አፍንጫ የተሰራለት ጆሮ የተገጠመለት ቁጭ ብሎ ከቤት ውስጥ የሚሰገድለት ጣዖት በእንጨት የተሰራ ጣዖት ነው። ይህንን ሲያመልኩ ንጉሱና በዘመኑ የነበሩት ዳንኤልን ለኛ አምላክ አትሰግድም ወይ ሲሉት እኔስ ለልዑል እግዚአብሔር ሰግዳለሁ የሚል ምላሽን ነው የሰጠው። ታሪኩ በትንቢተ ዳንኤል ምዕራፍ 14 ላይ ተጽፎ እናገኘዋለን። ዳንኤል ይህንን መልስ ሲመልስ የእናንተ አምላክ የማይበላ የማይጠጣ የማይንቀሳቀስ ነው፣ እኔ ግን የማመልከው ልዑል እግዚአብሔር ነው፣ የምሰግደውም ለሱ ነው ብሎ ይመልስላቸዋል። በፍጹም የኛ አምላክ ይበላል ብለው ይከራከሩታል። ይህን ያሉበት ምክንያት ከምን አንጻር ነው ካልን በዛ ዘመን የነበሩ ጣዖታት ምግብ ቤተ ጣዖት ውስጥ አስቀምጠው ገብተው ራሳቸው ይበሉና ጣዖቱ በላው ብለው ህዝቡን ያታልሉ ነበር። ህዝቡ ብቻ ሲሆን ንጉስም ተታለ ይኖር ነበር። አሁንም የምስጢር በር አዘጋጅተው ይህንን የሚፈጽሙት የዋናው በር አይነካም። በፍጹም የዋናው በር ሳይነካ በምስጢር በር ይገቡና ለጣዖቱ የተቀመጠው ምግብ እነሱ በልተው ጣዖቱ በላ እያሉ ህዝቡን ያታልሉ ነበረ። ዳንኤልም ይህንን መከራከሪያ በንጉሱ ፊት ሲያቀርብ ንጉሱ አይ እኔ ምግብ አስቀምጣለሁ፣ ከበላው አንተ ትቀጣለህ፣ ካልበላ ግን ትታለፋለህ አለው። ዳንኤል እነዛ ጣዖት አምላኪዎች ጣዖቱን የሚያጥኑ ካህናት፣ የካህናት ወንዶችም ሴቶችም ልጆችም በምስጢር በር እየገቡ የሚፈጽሙትን ተንኮል ያውቃልና እሺ ንጉስ ወይ እንዳልክ ይሁን አለ። ንጉሱ የጣዖቱን ቤት ዘጋ፣ ቆለፈው፣ በቁልፍ ላይ ማህተም አደረገ፣ በተመሳሳይ ቁልፍ እንዳይከፈት ማለት ነው። ዳንኤል ግን የምስጢር በሯን ስለሚያውቅ አመድ ነሰነሰ ይለናል መጽሐፍ ቅዱስ። አመድ ነሰነሰ። ከዛ እነሱ ሌሊት መተው እንዳስለመዱት የቀረበው ምግብ ወንዶችም ሴቶችም ካህናቱም ገብተው በሉት፣ ተጠናቀቀ። ንጉሱ ጠዋት ቢነሳ በሩ አልተከፈተም፣ ምግብ ግን ተበልቷል። ይሄው የኔ አምላክ ይበላል ሲል ዳንኤል ሳቀ ይላል መጽሐፍ ቅዱስ። ዳንኤል ሳቀ። ይሄው ይሄ የምታየው ኮቴስ ብሎ ለንጉሱ አሳየው። ሲታይ እውነትም በአመዱ ላይ የካህናቱ የወንዶች የሴቶች የእግር ኮቴ ተገኘ። ናፈሩ። ዳንኤል ከበረ፣ የዳንኤል አምላክ ተመሰገነ፣ ጣዖቱ አፈረ ማለት ነው። በዚህ ግን አላበቆም። ይገርማችሁ፣ አይ የሚበላ የሚጠጣ አምላክ አለን ይኸውም ዘንዶ ነው ብለው ዘንዶ ማምለክ ጀመሩ። የሰው እኮ ብደት አይጣ ላይ ድረስ ነው። እና ዘንዶ እያመለኩ ለዛ ለዘንዶ ይኸው ዘንዶ ይበላል፣ ይጠጣል፣ ይንቀሳቀሳል፣ ይሄ ነው አምላካችን። ንጉሱም በዘመኑ የነበሩት ህዝቡም ካህናቱም ለዘንዶ መገዛት ጀመሩ። ስለዚህ ለዚህ ስገድ አለው ዳንኤል። ለዚህ ለጣዖቱ ስገድ፣ ለዚህ ለዘንዶ ስገድ፣ አምላክ ነው። የበፊቱ አይበላም ብላል፣ አይጠጣም ብላል፣ ይህ ግን ይበላል ይጠጣል ብሎ በመለሰለት ጊዜ በጠየቀው ጊዜ ዳንኤል ምን ብሎ መለሰ? እኔ የምሰጠው ምግብ ይበላል፣ እኔ የማቀርብለትን ምግብ ይውጣል ብሎ ጠየቀ። አዎ የምታቀርብለትን ይበላል፣ ይቀበላል፣ ይውጣል አሉት። ዳንኤልም አለሎ ድንጋይ አቅርቦ ድቡልቡል ድንጋይ አዘጋጅቶ ያንን ድቡልቡል ድንጋይ እሳት ውስጥ ጨመረው። ድንጋዩ በእሳት ውስጥ ግሎ ቀይ ሆነ። ቀይ ሲሆንለት ዳንኤል ያንን ድንጋይ ስጋና ስብ አደረገበት። ስጋና ስብ አድርጎ ቢያስቀምጠው መዋጥ የለመደው ዘንዶ ስጋ አገኘሁ ብሎ ያንን በስጋ የተሸፈነውን የጋለ ድንጋይ ዋጠው። ያን ጊዜ ከመካከሉ ተሰንጥቆ ሞተ። ዳንኤል ከበረ፣ የዳንኤል አምላክ ተመሰገነ። ንጉሱና የጣዖቱ ተከታዮች አፈሩ። በእውነት እግዚአብሔር ይመስገን። ይህንን ፈጸመ ዳንኤል። ለምንድን ነው ይህንን ያነሳሁት? ነቢዩ ዳንኤል በመጽሐፍ ቅዱስ በትንቢቱ እንደምናውቀው በትንቢት ክርስቶስን የሰበከ እንግዲህ ትንሣኤ ላይ ያለ ነው፣ ዘመነ ትንሣኤ ላይ ያለ ነው። በትንቢት ክርስቶስን የሰበከ መወለዱን፣ ማደጉን፣ መሰደዱን፣ ወንጌል ማስተማሩን፣ መከራ መቀበሉን፣ መሰቀሉን፣ መሞቱን፣ መነሳቱን፣ ማድረጉን፣ ዳግመኛ እንደሚመጣ በትንቢት የገለጸ ነብይ ነው። ነብዩ በትንቢት ብቻ አይደለም በምሳሌም ያስተማረ ነብይ ነው። ይሄ የዘንዶ ነገር ክርስቶስን ነው የሚነግረን። የሚገርማችሁ ዘንዶ መዋጥ የለመደ ነው። ለምሳሌ ዘንዶ ይላሉ አባቶቻችን የሞት የመቃብር ምሳሌ። ዘንዶ
በሬንም ይውጣል፣ ግልገልንም ይውጣል፣ የሚተርፈው የለም። ሁሉ ማድረግ ይችላል ልዋጥ ካለ። መቃብርም ሞትም ታላላቅ አባቶቻችን እነ አብርሃምን እነ ሙሴን እነ አዳምን ውጧል። አበይት ነቢያትን እነ ዳንኤልን እነ ኢሳይያስን እነ ኤርምያስን ደቂቀ ነቢያትን እነ ሆሴን እነ አሞጽን ውጧል። ታላላቅ ደቂቀ ነቢያትንም ውጧል። በጽድቅ ከፍ ያሉትን በኃጢአት የወደቁትንም ውጧል። ያስቀረው የዘነጋው የረሳው የለም ሞት። ከአንዳንድ ሰዎች በቀር ከነ ሄኖክ ከነ ኤልያስ ከነ እዝራ በስተቀር ሞት ድል ያልነሳው ያለዋጣው ፍጥረት የለም፣ ትልቁንም ትንሹንም። ልክ እንደዚህ መዋጥ የለመደ ነው ሞት ማለት ነው። ግን ሞት መዋጥ እንደለመደ ያ ልምዱ አልቀጠልም። በሐዲስ ኪዳን በክርስቶስ አልቀጠልም። ክርስቶስ መጣ፣ ነፍሱን ከስጋው በስልጣኑ ለየ፣ ወደ መቃብር ወረደ። ሞት እንደለመደው እንደነ አብርሃም መስሎት እንደነ ሙሴ እንደነ አዳም መስሎት ክርስቶስን ዋጠው። ዘንዶ ስጋ መስሎት ድንጋዩን ውጦ እንደተሰነጠቀ ያ ክርስቶስን ቢውጥ ክርስቶስ ሰንጥቆት ሕያው ሆኖ ተነሳ። ትንሣኤ ማለት ይህ ነው። ይህንን ቅዱስ ዮሐንስ አፈወርቅ በደንብ ይተረጉምልናል። በዚህ በሃይማኖተ አበው 67ኛው ምዕራፍ ላይ ምን ይላል? ከዳንኤል ጀምሮ ወበከመ ከይሲ ዘኮን ያመልክዎ ሰባ ባቢሎን፣ ባቢሎንም ያመልኩት የሆነ ያ ከይሲ ልክ እንደ ከይሲው እንደ ዘንዶ እንደ እባቡ ማለት ነው። ሶበ ውጠ መብልአ ዘመጦ ሎቱ ነቢይ የሰጠውን ምግብ በዋጠ ጊዜ ተሰጥቀ ማይከሉ ከመካከሉ ተሰነጠቀ ይላል ቅዱስ ዮሐንስ አፈወርቅ 67ኛው ምዕራፍ ሃይማኖተ አበው። ከመካከሉ ተሰነጠቀ። ከዛ እስካላችሁት ተሰጥቀ ሞት ከማሁ ተሰጥቀ ሞት፣ ልክ እንደዚሁ ሞት ተሰነጠቀ። ምን አድርጎ? ከማሁ ተሰጥቀ ሞት ሶበ ውጠ ስጋሁ ለእግዚእነ፣ የጌታን ስጋውን በዋጠ ጊዜ ሞት እንደዚሁ እንደ ዘንዶ ተሰነጠቀ ይላል። የጌታን ስጋውን በዋጠ ጊዜ ሞት እንደ ዘንዶ ተሰነጠቀ ካለ በኋላ እስካላችሁት ወሶበ ውህጠ ውእተ ስጋ ቅዱሰ፣ ያንን ቅዱስ ስጋን በዋጠ ጊዜ ክርስቶስን ማለቱ ነው። ያንን ቅዱስ ስጋ በዋጠ ጊዜ ሰጠቀ ከርሶ፣ ሆዱን ሰነጠቀው ይላል ቅዱስ ዮሐንስ አፈወርቅ። ሆዱን ሰነጠቀው። ሆዱን ከሰነጠቀው ወተንሳ እሙታን ሕያው ሆኖ ከሙታን ተለይቶ ተነሳ። ክርስቶስ ማለት እንደዚህ ነው። ዘንዶ የተባለ ሞትን ሰንጥቆ መቃብርን ድል ነስቶ ያለማንም አጋዥነት ብቻውን የተነሳ አምላክ ነውና ይህንን ትንሣኤ ነው ሁላችንም የምናከብረው። ለዚህ ትንሣኤ ያደረሰን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የብሉይ ኪዳን መጻሕፍት፣ የብሉይ ኪዳን የትንቢት መጻሕፍት፣ የብሉይ ኪዳን ምሳሌዎች፣ ተግባራት ሁሉ ክርስቶስን የሚያመለክቱ የክርስቶስን ትንሣኤ የክርስቶስን ዓለምን የማዳን ተግባር የሚገልጹ ናቸውና ዳንኤል በዘንዶ ትንሣኤን ሰብኳል። ክርስቶስም ወደ መቃብር ወርዶ ሞትን ድል ነስቷል። ስብከታችን ሁሉ የሚጣፍጥ ክርስቶስ ስለተነሳ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ብታነቡት ክርስቶስ ባይነሳ ስብከታችን ከንቱ በሆነ ይላል ቅዱስ ጳውሎስ። እና ትንሣኤን በዚህ መንገድ አባቶቻችን ተረጉሙልናል። በዓለ ትንሣኤውን በሰላም እንድናከብር ቅዱስ ፈቃዱ ይሁንልን። ለቻናሉ አዲስ የሆናችሁ ወንድም እህቶቼ ሰብስክራይብ በማድረግ እንድትደግፉኝ መልእክቴን አስተላልፋለሁ። ስብሐት ለእግዚአብሔር። ይቆየን።